ባለፈው ያከበርነው የገና በዓል መልካም እንደነበረ ብዙ ሰዎች ተስማምተዋል። በዛ ቀን ለእርድ የቀረቡት በሬዎችስ እንደኛው አስበው ይሆን? በእውቀቱ ስዩም በመቀጠል በራሱ ድምፅ የገና ፋቡላን ይተርክልናል። የገና ፋቡላ ተረት ተረት የላም በረት። በበረቱ ውስጥ ለገና በዓል እርድ የተገዛ ባለ ትልቅ ሻኛ ኮርማና በንድፍ ላይ ያለ ጅምር ፍጥረት የሚመስል የጋሪ ፈረስ ጎን ለጎን ተጋድመው ነበር። ተኛህ እንዴ ጋማህ ብዙ? አለ ኮርማው ወደ ወዳጁ ዞር ብሎ። የለም አልተኛውም ቦራ፣ አለ ጋማህ ብዙ። ምን ባክህ ይህንን ጥሬ አፍሼ ቁንጣን እንቅልፍ ከልክሎኛል። መቼም የኔ ጌታ ተሸክሜ የምደክም በልቼ የምጠግብ አይመስለው። ይገርምሃል ዛሬ የበላሁት ባቄላ በወፍጮ ቤት ቢያልፍ 10 ተጋሚኖ ይወጣው ነበር። ኤዲያ ምን ነው በሞቴ ዋዜማ እንኳን ጉራህን ብትቀንስልኝ። ይልቅ ይህንን እንደ ድሃ ፍራሽ በጭድ የተጠቀጠቀ ሆድህን ከቀንዴ ግድም ዞር አድርገው። ኋላ በእንቅልፍ ልቤ ስወራጭ አጥፍቼህ እንዳልጠፋ። እኔ የምለው፣ አለ ጋማህ ብዙ፣ እኔ የምለው ለምንድነው ግን ነገ እንድትሞት የፈረዱብህ? ነገ ዓመት ባላቸው ነው ሲል መለሰ ቦራ። ዓመት ባል ምንድን ነው? ጋማህ ብዙ ቀጠለ። ዓመት ባልማ የሰው ልጆች በቀንድ ከብቶች ላይ የዘር ማጥፋት ወንጀል የሚፈጽሙበት ቀን ነው። ድንገት ኮርማውንም ፈረሱንም ዝምታ እንደ ቀንበር ተጫናቸው፣ እንደ ዝማም ለጎማቸው። ለመሆኑ ዘር ተክታል? ሲል ዝምታውን ገፈፈው ፈረሱ። በልጅነቴ ስላኮላሹኝ አልወለድሁም። ቢሆንም ብዙ ተባዙ የሚለው ትእዛዝ ለእኔ በሌላ መንገድ ይፈጸማል። ነገ ረፋዱ ላይ ቅርጫ በተባለው የቅርምት ሥነ ሥርዓት 12 ቦታ ያባዙኛል። ወቸው ጉድ! እኔ እኮ ግርም የሚለኝ በሞት ድንበር ላይ ሆነህ እንኳን ተዘበት አለመመለስ ነው። ሌላ ምን ማድረግ ይቻላል? አለ ቦራ። አንድ ፍጡር በዚች ዓለም ሲኖር በተቻለው አቅም ሁሉ መከራን ለማስወገድ መታገል አለበት። ይህንን ማድረግ ካልቻለ ደግሞ መከራን ለማዘግየት መጣር አለበት። ይህንን ማድረግ ካልቻለ ደግሞ መከራ እስኪመጣ ድረስ መደሰት አለበት ይል ነበር አጎቴ ነፍሱን ይማርና። አጎት አለህ? አለ ጋማህ ብዙ የቦራ አጎት ፍልስፍና ስላልገባው ነገሩን የተከታተለው መሆኑን ለማሳየት ያህል። ነበረኝ፣ ቀጠለ ቦራ። ሻኛው እንደ ተራራ የከበደ ዳልጋው ጉንጉን አበባ መስሎ አንገቱ ላይ ያዥረገደ እንዴት ያለ ማለፊያ አጎት ነበረኝ። ከዕለታት አንድ ቀን ከብዙ ሰንጋዎች ጋር ወደ ጃፓን በመርከብ ሲጓጓዝ ህንድ ላይ ሲደርስ አምልጦ ይጠፋል። ህንዶች የከብት ሥጋ አይበሉም ሲባል ይሰማ ስለነበር ኒው ዴልሂ በሚገኘው የቡዲስት መነኩሴዎች ቤተ መቅደስ ጥገኝነት ለመጠየቅ አድፍጦ ይጠባበቅ ጀመር። አይ ዘዴ፣ አይ ብልሃት፣ አይ ጭንቅላት! ጋማህ ብዙ አዳነቀ። ዘዴውስ ዘዴ ነበር፣ ግን ምን ዋጋ አለው? ለ2 ወራት ያህል በህንድ ነፃ መሬት እንደ ልቡ ሲፈነጭ ከኖረ በኋላ ኤዲያ ኧረ ተወኝ ወንድሜ፣
ምን ነው አርጅቶ ሞተ? በየትኛው ዕድሉ? ጥቂት ጊዜ ከቆየ በኋላ በህንድ የኢትዮጵያ ኤምባሲ ሠራተኞች አግኝተውት በትንሣኤ በዓል በአሰቃቂ ሁኔታ ረሸኑት። ሃይ ጉድ! ለነገሩ ኢትዮጵያዊ ከማምለጥ ምሪቱን ማምለጥ ይቀላል ይባላል። ጋማ ብዙ ለመጀመሪያ ጊዜ ተፈላሰፈ። ዝምታ ተመልሶ በመካከላቸው እንደ ቁራኛ ገባ። ከሸራተኑ ጣራ የተነሳ ርችት ጨለማውን ግዙፍ ቢራቢሮ አስመሰለው። ወዲያ ማዶ ካለው ደብር ማጉያ ድምፅ በኦላነ ምድረ የሚል የምስባክ ዝማሬ ይሰማል። ኮርማው ለራሱ ማነብነብ ጀመረ። ዛሬ ሕያው በሆንም ነገ ዱለት ነኝ። ለሕይወቴስ ምን መታሰቢያ አላት? ቤቴ በረት መቃብሬም የሰው ሆድ ነው። ቦራ እዚህ አርፏል የሚል ጽሑፍ ቦርጩ ላይ የሚነቀስልኝ ሆዳም እንኳ የለም። አዎ የተፈጥሮ አድሎ ሰለባ ነኝ። አማልክት ለፍጡራን የጦር ዕቃ ባደሉ ቀን የእኔ ቅድመ አያቶች ክራንቻና ጥፍር ተከፋፍሎ ካለቀ በኋላ ዘግይተው ደርሰው ከአዳኝ የማያስጥል ቀንድ እንደ ቆብ ደፉ። ነገ ዓመት በዓላቸው ነው ብለኸኛል፣ ተቀበለ ጋማ ብዙ። ምናልባት ዓመት በዓላቸው ከእናንተ ታሪክ ጋር የተገናኘ ነገር ይኖረ ይሆን? ኮርማው ለጥያቄው መልስ ሳይመልስ የበረቱን በር በትካዜ ሲመለከት ከቆየ በኋላ የሚከተለውን ተረከ። የዛሬ 2000 ዓመት ግድም የሆነ ታሪክ ልንገርህ። ምንጅላቴ ከባልንጀሮቹ ጋር በረት ውስጥ ተኝቷል። እኩለ ሌሊት ሆኗል። ጨረቃዋ የኩበት ፍም መስላ ሰማዩ ላይ ትነዳለች። በዙሪያዋ የከበባት ብርቱካንማ ብርሃን ከድቅድቁ ጨለማ ተነጥሎ የተጠረገ አውድማ ይመስላል። ነፋሱ አይነፍስም። ዛፎች በመሚ የደረቁ የግብፅ አስከሬኖች መስለው ከሩቅ ተገትረዋል። ምንጅላቴ ቀን የበላውን እያመነዠከ ስለ ስነ ፍጥረት ምስጢር ሲመራመር ከበረቱ ጉበል ላይ ውልብ የሚል ጥላ ተመለከተ። በጉዞ የተዳከመ የሚመስል ይሁዲ ሽማግሌ አህያ እየጎተተ ብቅ አለ። በአህያው ላይ አንዲት የተሸፋፈነች ነፍሰ ጡር ሴት ተቀምጣለች። ሽማግሌው ደግፎ አወረዳትና እየተጣደፈ በበረቱ ውስጥ የነበረውን ጭድ ጎዝጉዞ እንድትጋደም አደረገ። ሴቲቱ በተጎዘጎዘ ጭድ ላይ ጋደም ብላ ብዙ ከተወራጨች በኋላ በእግሮቿ መሃል የሕፃን ልጅ ጩኸት ተሰማ። ከጥቂት ጊዜ በኋላ በእናቱ እቅፍ ውስጥ ያለውን ሕፃን የሌሊቱ ብርድ ያንዘፈዝፈው ጀመር። ይህኔ ምንጅላቴና ሌሎች ኮርማዎች ጥጆችም ሳይቀሩ ከበው ሙቅ ትንፋሻቸውን አዋጥተው እንደ ጋቢ ያለበሱት። ያ ሕፃን ነገ ልደቱ የሚከበርለት ኢየሱስ ኖሯል። ታዲያ ምንጅላቶቻችን በዚያች ሌሊት የዋሉለትን ወለታ የሚከፍለው ዘር ማንዘራችንን ለጅምላ ጭፍጨፋ አሳልፎ በመስጠት ነው? ምን ትለዋለህ ይህን ፍርድ ጋማ ብዙ? ጋማ ብዙ ተኝቶ ነበር። ለነገሩ ባይተኛም ይህንን ጥያቄ መመለስ የሚያስችል ልቦና አልነበረውም።